ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ እንደዚህ ማድረግ አለብኝ ለማለት ስንፈልግ እንዴት ሀሳባችን መግለጽ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው ጥቂት አረፍተ ነገሮች እንደዚህ ማድረግ አለብኝ፣ እንደዚህ መስራት አለብኝ ብለን ስንናገር ልንጠቀሟቸው የምንችል የእንግሊዝኛ ኮሚኒኬሽኖች ወይም ደግሞ ሴንቴንሶች ናቸው ማለት ነው። ሶ እንዴት በቀላል መንገድ ማንበብና መተርጎም እንደምንችል በጋራ እናያለን። እንጀምር። ኦኬ እንግዲህ ከመጀመሪያው ስንጀምር መጀመሪያ አለኝ ለማለት ሀብን መጠቀም አለብን የግድ በሙሉ። አሁን እዚህ ጋር ሀብ የሚል ነገር ታያላችሁ። ስለዚህ ሀብን እየተጠቀምን እንዴት አለኝ ወይም ደግሞ ይህን ማድረግ አለብኝ፣ ይህን ማድረግ እፈልጋለሁ ለማለት ስንፈልግ እንዴት መግለጽ እንደምንችል እንማማራለን። እንጀምር። ከመጀመሪያው ስንጀምር የመጀመሪያው እንግሊዝኛ አረፍተ ነገር ምን ይላል? እንዴት በቀላል መንገድ ማንበብ እችላለሁ ወደሚለው ስንሄድ አይን አይ ብሎ ማንበብ ወይም ደግሞ አይ የሚል ድምፅ አላት። ኦኬ አይን ካየነ ወደዚህኛው ስንሄድ ይሄኛውስ ምን ይላል? ኤችኤን ሀ ብለን ማንበብ ወይም ደግሞ ሀ የሚል ድምፅ አለው። ቪኢ እንደ ቭ ይነበባል። ኤችኤን እንደ ሀ ካነበብነን ቪኢን እንደ ቭ ካነበብነን በአንድ ላይ ምን ተብሎ ይነበባል? ሀ ቭ ሀብ ብዬ አነባዋለሁ። ኦኬ ከዛ ቲኦ ቱ ተብሎ ይነበባል ወይም ደግሞ ቱ የሚል ድምፅ አለው። ወደዚህኛው ስንሄድ ኢና ኤ በተከታታይ ሲመጡ ኤ ምን አትልም አትነበብም ወይም ደግሞ ሳይለንት ነች። ሶ ኢን እንደ ኢ ያነብና ኤን አልፋታለሁ። ከዛ ቲን እንደ ት። ኦኬ ኢን እንደ ኢ ቲን እንደ ት ካነበው በአንድ ላይ ኢ ት ኢት ብዬ አነባዋለሁ። ሙሉ ሲነበብ አይ ሃቭ ቱ ኢት አይ ሃቭ ቱ ኢት ምን ማለት ነው? መብላት አለብኝ ለማለት ስንፈልግ አይ ሃቭ ቱ ኢት ማለት ይቻላል ማለት ነው። ኦኬ ፖሲብል። ወደሚቀጥለው ስንሄድ ወይም ደግሞ ኔክስት ምን ይላል? በተመሳሳይ አይን አይ ይላለሁ። ኦኬ ኤችኤ እንደ ሀ እንደሚነበብ አይተናል ወይም ደግሞ ሀ የሚል ድምፅ አለው ብለናል። ቪኢን እንደ ቭ እናነባለን። ስለዚህ በአንድ ላይ ሲነበብ ሀ ቭ ሀብ ብለን እንደምናነበው ከዚህ ጋር ተመልክተናል። ከዛ ወደዚህኛው ስንሄድ ቲኦን እንደ ቶ ማንበብ ወይም ደግሞ ቶ የሚል ድምፅ አለው። ኦኬ ይህስ ምን ይላል? ከዚህ ጋር እንደምታዩቸው ዲም ተነባቢ ነች፣ አርም ተነባቢ ነው። ስለዚህ ዲን ለብቻዋ ድ ብዬ አነባለሁ ወይም ደግሞ ድ የሚል ድምፅ አላት። አር አይን ሪ ብዬ አነባለሁ። ኤንን እንደ ን አነባለሁ። ኬን እንደ ክ በአንድ ላይ ሳነበው ድ ሪ ን ክ ድሪንክ ብዬ ማንበብ። ሙሉ ሲነበብ አይ ሃቭ ቱ ድሪንክ አይ ሃቭ ቱ ድሪንክ ምን ማለት ነው? መጠጣት አለብኝ እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው። ስለዚህ አይም ምን ብለን አነበብነን? እስኪ እናንተ ሞክሩ። አይን አይ አልነን። ከዛ ኤች ኤንን እንደ ሀ አነበብነን። ቪን እንደ ቭ አነበብነን። በአንድ ላይ ምን ብለን አነበብ ነው? ሀ ቭ ሀብ ብዬ አነበብኩት። ከዛ ቲኦን እንደ ቱ፣ ጂኦን በቀላሉ ጎ ብዬ አነባለሁ ወይም ደግሞ ጎ የሚል ድምፅ አለው። በአንድ ላይ ሲነበብ አይ ሃቭ ቱ ጎ አይ ሃቭ ቱ ጎ ምን ማለት ነው? መሄድ አለብኝ እያልኩ ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ አይ ላለሁኝ። ኦኬ ኤችኤን እንደ ሀ ነበው፣ ቪኢን እንደ ቭ በአንድ ላይ ምን ብዬ ላነበው? ሀ ቭ ሃቭ። ኦኬ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ደብሊዩኤን ዋ ብለን ማንበብ ወይም ደግሞ እንደ ዋይ ይነበባል። ኤስኤች እንደ ሽ በአንድ ላይ ሲነበብ ዋ ሽ ዋሽ ብዬ አነባዋለሁ። ኦኬ ሙሉን ላነበው
አይ ሃቭ ቱ ዋሽ። አይ ሃቭ ቱ ዋሽ ምን ማለት ነው? ማጠብ አለብኝ እያልን ነው ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ እላለሁ። ኦኬ ከዛስ ኤችኤን እንደ ሀ ቪኢን እንደ ቭ ከዛ በአንድ ላይ ምን ላነበው? ሀ ቭ ሀቭ ተብሎ ይነባባል። ቲኦን እንደ ቱ አነባለሁ። ኦኬ ከዛ ወደዚህኛው ስንሄድ ደብሊኦን እንደ ኦ አርን እንደ ር ኬን እንደ ክ ባላይ ሳነበው ወ ር ክ ወርክ ሙሉን ላነበው አይ ሃቭ ቱ ወርክ አይ ሃቭ ቱ ወርክ ምን ማለት ነው? መስራት አለብኝ እያልኩ ነው። ኦኬ መልካም ወደ መጨረሻው ስንሄድ በተመሳሳይ አይን አይ እንላለን። ኤችኤ እንደ ሀ ቪኢ እንደ ቪ ይነበባል ብለናል። በአንድ ላይ ሀ ቭ ሃቭ ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ ኤምኢን እንደ ም በአንድ ላይ ካ ም ካም ብዬ አነባዋለሁ። ሙሉ ሲነበብ አይ ሃቭ ቱ ካም አይ ሃቭ ቱ ካም ምን ማለት ነው? መምጣት አለብኝ እያልኩ ነው። ኦኬ እንግዲህ ከዚህ ጋር ያየናቸው በሙሉ እንዲህ ማድረግ አለብኝ፣ እንደዚህ ማድረግ አለብኝ ወይም ደግሞ እንደዚህ ማድረግ እፈልጋለሁ ለማለት ስንፈልግ ልንጠቀማቸው የምንችል የእንግሊዝኛ ንግግሮች ናቸው ማለት ነው። ስለዚህ ከእናንተ የሚጠበቀው ሁሌም የምለቃቸውን ቪዲዮዎች ፕራክቲስ ማድረግ ከቻላችሁ፣ ሁሌም እስከ መጨረሻው ማየት መከታተል ከቻላችሁ፣ እንዲሁም ደግሞ ትልቁ ነገር ቪዲዮ ስትመለከቱ ደብተር እስክሪብቶ ይዛችሁ እንዴት እንደሚነበብ ህጎችን ማለት ነው ህጎችን በደንብ ሁሌም መጻፍ ከቻላችሁ እርግጠኛ ሆኜ ነው የምነግራችሁ በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት እንችላለን ማለት ነው። ዋናው ትልቁ ነገር ከውስጣችን ኢንተረስትድ ከሆነ ወይም ደግሞ ፍላጎት ካለን ምንም የሚከብደን ነገር የለም ማለት ነው። ስለዚህ ሁሌም የምንለቃቸውን ቪዲዮዎች ፕራክቲስ አድርጉ፣ ተለማመዱ። የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ባይ ባይ።